ገሊላ አቤት በስንት ጊዜ ገሊላ 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 ስንት ነበር ያለችኝ ቁጥሩ? 40 59 41 59 41 ሃይስኩል ከለቀቅን ስለ ገሊላ ወሬውን ሰምቼ አላውቅም። ለምን ታየች? ደሞ አውቶቡሱ ክፈት በደንብ እንኳን ሳናወራ ይዟት ጥርግ ይላል። የት ይሆን የምትሄደው? ወይ ገሊላ አምሮባታል። ስልክ ቁጥሩ ግን የሆነ ነገር አለው። የደወሉላቸው ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም። የደወሉላቸው ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም። Yes. Hello. 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 ይቅርታ የኔም ቤት ማልበል ማን ብለህ የደወልከው? ይቅርታ የኔም ቤት ስምሽን ስለማላውቀው ነው። ካላወቅህ ለምን ደወልክ? ይኸውልሽ የኔም ቤት ባል ቤት ይንሳ። በእናትሽ አንሺው የኔ ቆንጆ። ኧረ እባክሽ አንሺው። የደወሉላቸው ደንበኛ ስልክ አልመለሰም። እባክዎ ያን ንግር ሳይቀመጥ ቀስ በልናሽ። አሪፍ ነው። ልጅቷም አሪፍ ልጅ ናት። እንደዚህ በሚያምር እግር ብዙ ቆንጆ ሴት አይገኝም። ዛሬ ምን ሆናል? ሞባይል ተበላሽቷል? አልተበላሽም። እየሰማሁ ቅድም ጀምራ ተነቃቋለ ወይስ ትነጋገርበት አላየው? እየሰማሁ ነበር። ስለ እግር አይደል የምታወራው? አንተ መቼም የእግር ነገር አይሆንልህም። ግቢ እያለን ተዚህ ይልሃል። ያቺ አይልስ ተማሪ የነበረችው አለች የተከተልክ እግሯን ታደንቅላት የነበረው እሷ ልጅ መሽለት ነው አይቻት እና አሁንም ተከተልኳት። አሁን 10 ደቂቃ ይሆናል በመገረም እንደ እብድ ብቻዬን እያወራ የተከተልኩ። ምን ሆኖ የሚገርመው? ውበት እንደ ጉም የሚበን እነዚያ ውብ እግሮቿ የተዘፈዘፈ ባቄላ መስለው፣ ያ ጉርሻ እንዴት ያልፍበታል ተብሎ የሚያስጨንቅ አንገቷ የገንቦ ማስቀመጫ መስሎ፣ ሆዷማ በቀሰም እንደተነፋ የዶሮ ቆዳ ተለጥጦ ምን ቀራት ማመን ያቃተኝ። ምን ይገርማል? ወይ አግብታለች ወይ ወልዳለች ወይም ደግሞ ቃ ብላለች። በቃ ቃ ብቻ ይገልጻትም ቋ ብላለች።
አንሹ ፕሊዝ come on የደወሉላቸው ደንበኛ ስልክ አይመልስም እባክዎ ትንሽ ቆይተው ይሞክሩ ይሄንንም ለመደችው ማለት ነው ይቅርታ የኔ መቤት አትስጊውና ምንድነው ጨቀጨቀኝ እኮ ይቅርታ አንድ ያናግሪኝና ሁለተኛ አላስቸግርሽም ወንድ የሚባል ድምጹን እንኳን መስማት አልፈልግም ይገባሃል ለምን እሱ አንተን አይመለከትም ለምን ታውቀኛለህ አላውቅሽም ታዲያ በቃ ትንሽ ቆይተህ ደውልልኝ ጥሩ በቃሽ ቻው Hey, አሁን ገና ሸበሌ ነው ፋአረ ከባሽ ሃይሚ ከሌለች ውል አላድስም ብዬ ስጠብቅ እውነት ዛሬ እንደምትገቢ ስለነገሩኝ ነው የመጣሁት የሚጠጣ ነው ይምጣል ግን ለምን ውጭ ወጥተን ያልጋብዝሽ ኖ ታንክ ዩ እዚሁ ስላለ ነው ልጋብዝ ውጭ መውጣት አይፈቀድም ለሱ ሳይሆን ቶሎ እንዳስተናግድ ነው ከውጭም ቢሆን ነው ልጋብዝ አንቺ በጣም አስቸጋሪ ነሽ ምን አለበት አሁን እንኳን እሺ ብትይ 10 ደቂቃ ሃይነ ሻይ ልጋብዛት ሙስና ምናምን ብላችሁ እንዳትጨቀጭቁ This is odd. ምን ነው odd? ቆንጆ ናት። እዚህ ቅልጥፍና የፈለገችን ባለ ቪላም ይሁን ባለ መኪና መርጣ ማግባት ስትችል ቆንጆ መሆን እኮ ጥገኛ አያደርግም ወይም ማፍቀር መጥላትና የመሳሰሉትን ስሜቶች አያጠፋብም። ፍቅር ቆንጆ ሴቶች ፍቅር አያውቁ ገላቸውን አሽሙንሙነው ወንድም በማንበርከክ ሀብት ንብረቱን ሲያጫርሱ አለዚያም በሚስት ስም ቤቱ ገብተው እድሜ ልኩን ፈክቶ ያፈራውን ሀብት እንዳሻቸው ሲመነዝሩ ሀብቱ ካለቀም ድህነቱን አስታክፈውት ወደ ሌላ ተረኛ ፊታቸውን ሲያዙ ሁሉም አይደሉም። ማፍቀርና መፈቀር እንጂ ከጀርባ የሚከተል የሀብት መጠን ስሜት የማይሰጣቸው በርካታ ሴቶች እንደሱ አይነት ሴቶችን በድርሰት ውስጥ ካልሆነ እኔ በአካል አይቻላል። ይነዋይ ብዙ ጊዜ የምናየው ማየት የምንፈልግ ማየት ስለማልፈልግ ሳይሆን ቆንጆ ሴት ብሎ አስተዋይ ስለሌለ የራስ አስተውሎት በቅድሚያ ፈረጃ ስለተጨፈነ ቢያጋጥመውም አይታይ ኖ በሱ ምክንያት አይደለም። ላንቺም አንድ ቡና ጨምረሽ ቆረጭ። እሺ ቴን ግን ሁሌ አንተ ብቻ ነው እንደምትጋብዘኝ? እንደውም ዛሬ ነው ልኩ። ኖ ፕሊስ እኔ ይፈል ሌላ ጊዜ ሻይ ቡና ማለት ጀምረሃላ? ምን አለበት? መቼም ዝም ብለህ ሊሆን አይችልም። ምንም ምክንያት የለኝም። በየቀኑ 1 ብር ቲፕ ከምሰጣት 3 ቀን እንዲሁ ተስተናግጄ በአራተኛው ቀን ሻይ ጠጪ ብዬ 5 ብር ብተውላት እመርጣለሁ። ምን ለውጥ አለው? ለውጡማ ቲፕ መስጠት ጥሩ ስላገለገልከኝ ሸልም ያለው እንደማለት ሲሆን ግብዣ ግን አቅርቤ ያለው አክብሬ ያለው የሚል መልእክት አለ። ይሄ ጎንበስ ዕቃ ለማንሳት ነው። ብዙ ማድነቅ ለማፍቀር ምክንያት ይሆናል። ሁልጊዜ ግን አይደለማ። ያደነካትን ሁሉ ልትወድ አትችልም። ደግሞ መውደድ ስሜታዊ ሲሆን ማድነቅ ግን ሚዛናዊ ጉዳይ ነው። እኔ እኮ የሚገርሙኝ እነዚህ ፍልስፍናዎች። ወደ ማውኛ ሄደን ትንሽ እንድንዝናና ፈልጋለሁ። አይ እኔ እዚሁ ማረፍ ነው የምፈልገው። ከጥቅም ውጭ እኮ ነው ያደረግሽኝ። ኧረ እባክህ እንዲሁ ነው ሶስተኛ ሚስት ተደርገኝ የምታስብ? እንዴት አንቺ እንደፈለግሽኝ አልሆንኩም? ራሴ እኮ ነው እኔም ማስኪ በቃኝ አገኘ ገብቶኛል። እንደዚያ ስታስቸግረኝ የፍቅር መሆኑ ገብቶኛል። እንኳንም ተስፋ አልቆረጥኩ። አገኘኋት እንደተመኘኋት፣ አገኘኋት እንደተመኘኋት፣ አገኘኋት እንደተመኘኋት፣ አገኘኋት።
በነገራችን ላይ አካላዊ ውበት ብቻውን ውበት የሚሆነው ላባ ማስቀመጫ ነው። ያከራከረን እኮ አካላዊ ውበት ነው። አለዚያማ ስለ ሶስና ውስጣዊ ውበት ሁለታችንም የምናውቅ አይመስለኝም። ስለ ሶሲ ማውቀው በቀደም ከነገርኩ በላይ ነው። 3ኛ ዓመት የዩኒቨርሲቲ ተማሪ ነበረች። I don't believe it. በፍጹም የማይታመን ነገር እንዴት ልታውቅ ቻልክ? ነገረችኝ። እኮ የተለመደ ራሳቸውን ለማዋደድ የሚፈጥሩ ሽወዳ ነው። ለምንና እንዴት እንደነገረችኝ ልንገርህ። ማንበብ ከፈለግሽ ጨርስ፣ ላውስሽ እችላለሁ። ፕሊዝ። ከርሱ ኢንተረስቲንግ ይመስላል በጣም። አሁን አንቺ ቢያሹ ስራ ላይ የነበረ ጃፓናዊ ነው። ያትሱሚ ሺሺጌታ ይባላል። ዩኒቨርሲቲ ገብቶ ትምህርቱን በመከታተል ላይ ያለ ጊዜ እያባከነ መስሎ ስለተሰማው ቶቶ ይወጣና በቡና ቤት አስተናጋጅነት ስራ ይቀጠራል። ያን እየሰራ $9000 ካጠራቀመ በኋላ ወደ ግል ስራው ይሰማራል። ከ10 ዓመት በኋላ የ$25 ቢሊዮን ባለሀብት ይሆናል። 25 ቢሊዮን ነው ሚሊዮን? ቢሊዮን። ሃው ነርስ እስክታውሲኝ በልጡ ጓጉ እሰጥሻለሁ። እንዲያውም ከዚህ እስክነሳ ያልቃል መጨረሻው ላይ ነው። እሺ አንብብ። ስወጣ መጽሔቱን ሰጠኋት። በማግስቱ ስትመልስልኝ በሰውየው ታሪክ ተመስጣ ስለነበር አንድ ባንድ እያነሳች ነበር በአድናቆት የነገረች። እናም ሳይታወቃት በሁለት ነገር ከእሷ ጋር እንደሚመሳሰል ነገረች። ከዩኒቨርሲቲ ማቋረጡና በአስተናጋጅነት ስራ መሰማራቱ። ይገርማል። ግን እሷ በዲስሚስ አልተባራስ ቢሆን እንደነገረችኝ አይደለም። ከልጅነቷም የሷ ፍላጎት አገልግሎት መስጠት፣ በተለይም ብዙ ሰው ማስተናገድ ሲሆን ትማር የነበረው ግን የኬሚስትሪ ትምህርት ነበር። በያዘችው ትምህርት ወደምትፈልገው ስራ እንደማትገባ ባሰበች ቁጥር ትምህርቷን እየጠላችሁ መጣች። እናም ተወቹ። ከዛ በ100 ወይም በ150 ብር አስተናጋጅነት ተቀጥራ ተደሰተች። የማይመስል የማይገባ ረቂቁሽ ያውም ያን የመሰለ መልኳን ይዛ። እሱ ነው ውበቷ። ለአንተ የማይታይ ለእሷ የሚታያት ራስን የመፈለግ ጥረቷ። ገና ደግሞ የት እንደምትደርስ አላየህ። አቦታውና የማይመስል ነገር ከሻይ ቡናው ጋር ሌላ ሰርቪስ አለ። በአንድ ቀን የአንድ ወር ደሞዟን እጥፍ የሚያስገኘው ያውም በዛ መልኳል። ሶሲ አንተ የምትላቸው አይነት ልጅ አይደለችም። በጣም እርግጠኛ ነኝ። እንዴት እርግጠኛ መሆን ቻለ? አገናዝባለሁ። በቀን ቢያንስ ለ12 ወይም ለ13 ሰዓታት በስራ ላይ መሆኗ ራሱ ከሌላ በጎ ካልሆነ ድርጊት ይቆጠባል። ምን ሌላ ቦታ መሄድ ያስፈልጋል? ቀጠሮም ምኑም እዛው ያልቃል። ሌላው ደግሞ ማታ ነው፣ እንደ ሆስፒታል የ24 ሰዓት አገልግሎት። የምትኖረው ከቤተሰቦቿ ጋር። ይህም የነገረችህ ነው?